ሰላም እንዴት ናችሁ? እንግዲህ ከዚህ በፊት ሰምታችሁኝ የምታውቁ ሰዎች እንደምታውቁት እያደረግኩ ያለሁት ነገር ምንድን ነው? እዚህ ጋር የምታዩት አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና ያንን መጽሐፍ ለማስተዋወቅ እና መጽሐፉን ለማስተዋወቅም ብቻ ሳይሆን በመጽሐፍ ውስጥ ያሉትን ሀሳቦች ለማዛመት እና እንዲታወቅ ማለት በሀገራችን የፖለቲካል ስፔስ የፖለቲካል ኢኮኖሚክ ስፔስ እነዚህ ሀሳቦች የተለመዱ አልሆኑም። ማለት ገዢ ሆነው በሀገር ደረጃ ያሉት ሀሳቦችና የምንከራከርባቸው የምንወያይባቸው የምናነሳቸው ነገሮች እኔ ማለት ትርጉም አልባ ናቸው። ማለት ጉንጭ አልፋ የሆኑ ናቸው አብዛኛዎቹ ክርክሮች ወይንም የፖለቲካል ኢኮኖሚክ መሀይምነት የሚንጸባረቅባቸው ናቸው እና በሀገራችን ነው ፖለቲካ ካወራን ከተነጋገርን አይቀር የሚጠቅመንና በህይወታችን በእኛም ላይ በሀገራችንም ለውጥ የሚያመጣ ነገር ላይ ብናተኩር ይሻላል ብዬ ስለማስብ እነዚህን ሀሳቦች የሚሰሙኝ ሰዎች እንዲያውቋቸውና ከሀሳቦቹ ጋር ህብረተሰቡ እንዲተዋወቅ ለማድረግ ነው ማለት ነው እንግዲህ ይህን ቪዲዮ የምሰራው እና የዚህ መጽሐፍ እንግዲህ ዋናው ሀሳቡ ማለት ዋናው ጭብጡ ምንድን ነው? ለኢትዮጵያ እንደ ሀገር የሚበጃት በማህበራዊ መረጋጋቱና ሰላሙ አንጻር ሆነ በኢኮኖሚያዊው መስክ እንደ ሀገር የሚበጃት የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ የሚባለውን የፖለቲካ ርዕዮት መከተል ነው የሚል ነው ማለት ነው መጽሐፉ። ዋናው ሀሳቡ ይሄ ነው። ይህንን ሲል ግን እንደው ዝም ብሎ ሳይሆን የሚለው በፖለቲካ ሳይንስ እና በኢኮኖሚክ ሳይንስ ላይ ተመስርቶ ነው ማለት ነው እና የፖለቲካ ሳይንሱ እንግዲህ እንደሚለው የተፈጥሮ ህግ፣ የተፈጥሮ ሁኔታ፣ የጦርነት ሁኔታ የሚባሉትን ነገሮች ከግምት ውስጥ አስገብቶ እንደ ሀገር ማለት የተለያየን አሁን ለምሳሌ የልዩነት ቋት ነች ሀገር አይደለም ማለት የሃይማኖት ልዩነት አለ፣ የጾታ ልዩነት አለ፣ የሀብት ደረጃ ልዩነት አለ፣ የትምህርት ልዩነት አለ፣ የቋንቋ ልዩነት አለ፣ የቆዳ ቀለም ሁሉ አይነት ልዩነት አለ እና ይህን ሁሉ ልዩነት ማለት አቻችሎ እንደ ሰው አከባብሮ ሊያኖረን የሚችለው የነፃነት ዲሞክራሲ ነው እና ያንንም በማድረግ ብሔራዊ መረጋጋት እና ብሔራዊ መግባባት ይሰጠናልና ተመራጭ ነው። ስለዚህ በማህበረሰብ ማለት በማህበራዊ ፋይዳው ይህን አይነት ማህበራዊ ፋይዳ አለው እና ስለዚህ ይህንን መከተል አለብን ነው የሚለው ማለት ነው። እንግዲህ ይህንንም ለማስረዳት በርከት ያሉ ቪዲዮዎች ሰርቻለሁ በዚህ ጉዳይ ላይ ከዚህ በፊት በነበሩት ቪዲዮዎች ማለት ነው። አሁን ደግሞ ያለሁበት ማለት አንድ ኢትኖሚክስ የሚባል ተከታታይ ቪዲዮ እየሰራው ነው። ኢትኖሚክስ በሚል በዛ ውስጥ ባለ ስር ማለት ነው እንግዲህ በዛው በዋናው በህገ ክራሲ ውስጥ ኢትኖሚክስ የሚል አንድ ተከታታይ ወይንም ነው ሲሪየስ እየሰራው ነው። በዚህ ተከታታይ ላይ ደግሞ የምለው ምንድነው ኢኮኖሚክ ሳይንሱ ያኛው ከፖለቲካ ሳይንስ አንጻር ነው፣ ይሄኛው ከኢኮኖሚክ ሳይንሱ አንጻር በሀገር ደረጃ እንደ ሀገር እንደ መንግስት ብቻ አይደለም። መንግስት ስላችሁ ላይክ ነው ስልጣን ላይ ያለው አስተዳደሩ ምናምን ብቻ ሳይሆን እንደ ሀገር እንደ ኢትዮጵያውያን ያለንን እምቅ ኢኮኖሚያዊ አቅም አውጥተን መመንደግ እና መድረስ የምንችለው ደረጃ ላይ መድረስ የምንችለው በዚህ ምህዳር ውስጥ ነው፣ በዚህ የነፃነት ዲሞክራሲ ምህዳር ውስጥ ነው። ምክንያቱም የነፃነት ዲሞክራሲ የሚያደርግልን ነገር ምንድን ነው? ህይወታችን፣ ንብረታችንና ነፃነታችን ከህግ አግባብ ውጭ እንዳይገፈፍ ያደርጋል። ያን ሲያደርግ እምቅ ኢኮኖሚያዊ አቅማችንን በግለሰብ ደረጃ በዜጋ ደረጃ ያለን እምቅ ኢኮኖሚ አቅም አውጥተን እርስ በርሳችን አገልግሎት በመሰጣጠትና ለዛም ክፍያ ማለት አገልግሎት ወይ ምርት በማቅረብ ለዛም ደግሞ ክፍያን በመውሰድ እርስ በርሳችን ተጋግዘን ከፍተኛ ማለት ተአምር የሚባል ኢኮኖሚ እድገት ማስመዝገብ የምንችለው ያን ጊዜ ነው የሚል ነገር ነው። እንግዲህ የኢኮኖሚክ ሳይንሱ የሚላችሁ ማለት አሁን ሞደርን ኢኮኖሚክስ የሚነግራችሁ ይህንን ነው እና ይሄንን ነው መሞገት የምፈልገው ማለት ነው በዚህ ኢኮኖሚክስ በሚለው ሲሪየስ ውስጥ ያለው ችግር ግን ምንድን ነው? እንደዚህ ብላችሁ ስትመጡ በሀገራችን ይገርማችኋል ይህንን አይነት ወይንም ይሄ የነፃ ገበያ የካፒታሊዝምን ኢኮኖሚ ተጸይፈን ጠልተን እያወገዝን ነው ያደግነው የምንኖረው። አሁን ማለት ቀላል የማይባሉ ኢትዮጵያኖች የተማሩ ይሄን ያወግዙታል እና የሚያወግዙት ደግሞ ለምንድን ነው ማለት አሁን ምን አንደርስታንድ አድርገው ነው? መቼም እንግዲህ አሁን ኢኮኖሚክስን ራሱ ኢዲዮሎጂ ለመምረጥና ይሄ ነው የሚሻለን ለማለት የተወሰነ እውቀት ያስፈልጋል። ያልተማረው ሰው የቤት እመቤት የሆኑት ሴቶች ወይንም ደግሞ በራቅ ባለው በገጠሩ አካባቢ ያለው ኢትዮጵያ አይደለም ይህን የሚንቀው። የተማሩት መወሰን የሚችሉት የመወሰን አቅም ያላቸውና የወሰኑትም ሰዎች የዛሬዎቹ ብቻ ሳይሆን እንግዲህ በኢትዮጵያ ውስጥ ዘመናዊነት እንግዲህ መሞከር ከተጀመረ አሁን ወደ 100 ዓመት ሆኖታል ማለት
እንግዲህ ደጋግሜ እንዳልኩት ኢትዮጵያ የ2000 ዓመት ገደማ ታሪክ አላት ብለው ከሚያምኑ ሰዎች ነው። ያንንም እንግዲህ በተለያየ መልኩ አሳይቻለሁ። አመለካከትን ብቻ ሳይሆን ይሄ ታሪካዊ ሀቅ ነው። ኢትዮጵያ ረጅም ታሪክ ያላት ሀገር ነች። ግን ከዚህ ረጅም ታሪክ ካላት ሀገር ውስጥ ምንም እንኳን ዘመናዊነት እንዳልኩት አሁን ቀደም ብላችሁ ከእነ አምደ ጽዮን ዘመን በኋላ ወደ 14ኛው ክፍለ ዘመን መጨረሻ ምናምን አካባቢ ብትመጡ የዘመናዊነት ሙከራ በጣም ታያላችሁ። በሁሉም ማለት ከጣሊያን ሰዓሊ ያስመጣሉ ምናምን፣ የህንፃ ሙያተኛ ከህንድ ያስመጣሉ ምናምን የጦር ቴክኖሎጂ ማለት ንጉሥ ይስሐቅ ምናምን መርከብ ለመገንባት ባህር ኃይል ለመገንባት ሲጥሩ ነው የምታዩት። ስለዚህ ከዛ በኋላም ስትመጡ ማለት እነ ዘርዓ ያዕቆብ፣ እነ ዳዊት፣ እነ እስክንድር ያላችሁ እንግዲህ መሄድ ትችላላችሁ። እነ ፋሲለደስ አሁን ያን ሁሉ ማለት ፋሲለደስ በዘመኗ ከአውሮፓ ከተማ ፋሲለደስ አልኩ ጎንደር ሴንተር ሪል ፖለቲካል ሴንተር በዘመኑ ጠንካራ የነበረ ሴንተር ነው እና የማዘመን ሙከራ ነበር ከጥንት ጀምሮ። ነገር ግን ውጤት ባለው መልኩ ማለት ጂኦፖለቲክሱና የአካባቢያችን ፖለቲካና ዓለም አቀፉ ፖለቲካ ፈቅዶ ማለት በኢትዮጵያዊነታችን እንዳንንቀሳቀስ ገደብ ሳይጣልብን ነው ሳንፈራ ሳንቸር ነው ከማንም ሀገር ጋር አቅማችን በፈቀደ መልኩ ሁሉ ኢንተራክት አድርገን ራሳችንን ማሳደግ ይሻላል ይበጃል። ሉዓላዊነታችን በሀገር ውስጥም ብቻ ሳይሆን በዓለም አቀፍ ደረጃ ሬስፔክተብል የሆነበት ደረጃ ላይ ደርሰን ነበር ማለት ኃይለ ሥላሴ ወደ ስልጣን ሲመጡ። ስለዚህ ትርጉም ባለው መልኩ ኢትዮጵያ ውስጥ ዘመናዊነት የተሞከረው ከኃይለ ሥላሴ ጊዜ ጀምሮ ነው እና ከዛን ጊዜ ጀምሮ እስከዛሬ ድረስ ያሉት ምሁራንና ሊቃን የመረጡትና የተከተሉት ይሄ የነፃ ገበያውን የፖለቲካል ኢኮኖሚ ቲንኪንግ አይደለም። ምክንያቱም ተወደደም ተጠላም ከኃይለሥላሴ ጊዜ ጀምሮ ያሉት ለምሳሌ አይቱ ነጋድራስ ነው ገብረሕይወት ባይከዳኝን ጠቅሼ እንዳሳየሁት አንትናን እንኳን አልጠቀስኳቸውም፣ ግን ሐሳባቸው መጽሐፉን ስታነቡት እንደዛ ነው ማለት ጃፓን እንደምን ሰለጠነች ብሎ የጻፉት አቶ ከበደ ሚካኤል እና እኚህ ማን ናቸው ተክለሐዋርያት ናቸው የኃይለሥላሴን ዘመን ህገ መንግስት የጻፉት የራሻ ተማሪ ምናምን በቃ በነ ሌኒን ተጠምቀው የመጡ ናቸው እና እንትኖቻችን ግራ ናቸው ማለት በፖለቲካው በስድቡ ሳይሆን ነው ሌፍቲስት እንዳለ ሊቃኖቻችን በሙሉ ግራ ዘመም ናቸው እና የካርል ማርክስ ፖለቲካል ቲንኪንግ ደቀ መዝሙር ናቸው እና ከነዛ ጊዜ ጀምሮ ደርግ ሲመጣ ይመስለናል ሶሻሊዝም ወይም ግራ ዘመም የፖለቲካ አስተሳሰብ ኢትዮጵያ ውስጥ የገባው አይደለም። ከዛ ከነዚህ የቤተ ክህነት ምሁራኖቹም ጀምሮ ነው ያለው ነው ከቤተ ክህነት ምሁራኖቹም ጀምሮ በዛ አስተሳሰብ ነው ማለት መሀይምነታቸው ተመችቶታል ይመስለኛል። ገብቷቸዋል አይደለም? አባይን ያላየ ምንጭ ያደንቃለም እንደሚባለው ያኛውን ትክክለኛውን የፖለቲካል ሳይንስ የማርኬት ኢኮኖሚን በትክክል አንደርስታንድ ስላላደረጉ እቺ እንደ ምንጭ ቡልቅ ቡልቅ የምትለው የማርክስ አስተሳሰብ ትልቅ አስተሳሰብ መስሏቸው እስከዛሬ በሱ ሲኩራሩ ነው ይኖሩት እና መጀመሪያ በሀገር ደረጃ የካርል ማርክስ የፖለቲካል ቲንኪንግ በእንትን ደረጃ ማለት በኤምፒሪካሊ አሁን ለምሳሌ የሚያስቀምጣቸው የሌበር ቴሪ ኦፍ ቫሊዩ እና ሰርፕለስ ቫሊ ቴሪ የሚባሉ ቴሪዎች እና ሌሎች የሚያነሳቸው ኮሚኒቲ ፌቲሽዝም በሉት ምናምን በሉት የሚያነሳቸው መላምቶች በሙሉ አንዳቸውም ሳይንሳዊ ተብለው የኢኮኖሚክ ሳይንስ መጽሐፍ ውስጥ አታገኟቸውም። አሁን የዘመናዊ ኢኮኖሚክ ሳይንስ ውስጥ ነው ነው ማለት እንደ ሜሪድ ነው እንደ መርህ የምትጠቀሟቸው አይደለም። ከሱ ይልቅ ከሱ በፊት የነበሩት ነው ዝም ብለው በግምት የጻፉት ሰዎች የእነሱ አስተሳሰብ የበለጠ ሳይንሳዊ ነው። ኢንቲዩሽናቸው ከሱ የበለጠ የሳይንሳዊ ነው እና ያንን ማሳየትና ዲባንክ ማድረግ አለብኝ ማለት ካርል ማርክስ ዝም ብሎ ጢማም ነው ምንም አያውቅም እንደዚህ ብሎ አይታችሁታል። እጁን እንደዚህ ከቶ ምናምን ስለተነሳ ምሁር አይምሰል። ምሁር አይደለም ደብተራ በነገራችን ላይ በጣም ምሁር ነው። የሆነ ጠንቋይ ነገር ነው ማለት ምንም ሰብስታንስ የለውም የሚያወራው ነገር ኢምፔሪካሊ ምንም ነገር የለውም። የሚያነሳቸውም ክሶች መሰረት የላቸውም ብዬ እንግዲህ መጀመሪያ እሱን ነው ዲባንክ ለማድረግ የፈለግኩት ማለት እንግዲህ ያንን ሳደርግ አሁን በሀገራችን ለምሳሌ ደርግ ወድቋል፣ ስለ ማርክሲዝም ለምን ታወራለህ?
ማለት ነው ያለፈ ነገር ለማለት ምንድን ነው የሞተ ነገር ለመተቸት ሳይሆን ፍሬምወርኩ ስኬለተኑ ወይም አጽሙ እሱ ነው የሀገራችን። ያንን አጽም አውጥተን መጣል አለብን። ሳይንስ መስሎናል፣ እውቀት መስሎናል፣ ትችቱም ሚዛናዊ መስሎናል። እሱና ማለት ነው ያንን ይሄ ቁምሳጥናችን ውስጥ ያለ አጽም አውጥተን መጣል አለብን ነው እና እሱን ለማድረግ እንግዲህ በዚህ ኢትኖሚክስ በሚለው የተለያዩ ሀሳቦችን አንስቼ ማለት እንግዲህ አጣቅሼ አሳይቻለሁ ብዬ ማንም አእምሮ ያለው መደበኛ ትምህርት እንደው እስከ 8ኛ ክፍል እንኳን የተማረና ቅልብ ያለው ሰው ማርክስ ዝም ብሎ እየቀባጠረ እንደሆነ ይረዳል ብዬ አስባለሁ። ከዛ ያለን ቪዲዮ ከተመለከተ እና እንግዲህ እንደዛም ስልም ደግሞ ዝም ብሎ ማለት ነው ማርክስን መተቸት እችላለሁ ብዬ እውቀቴን ለማሳየት ወይም ምናምን ለመሆን አይደለም። በጣም ኮንስኮንሻል ነው። ይገርማቸዋል ማለት ጃፓኖች በ50 ዓመት ከ1868 እስከ 1814 ምናምን ይቅርታ ከ1868 እስከ 1914 ምናምን ታላቅ ሀገር መሆን ችለዋል። ድሮ ፊውዳል የነበሩ ሰዎች ኢንዱስትሪያላይዝድ ሆነዋል። ምን ማለት እንደሆን ታውቃላችሁ? አፄ ዮሐንስ ከነገሱበት ጊዜ አንስቶ ኃይለሥላሴ እስከሚነግሱበት ጊዜ ውስጥ ባለው ጊዜ ውስጥ ጃፓኖች ልክ አፄ ዮሐንስ በነገሱበት ጊዜ ጃፓኖችና እኛ ኢኮኖሚያችን አንድ ነው፣ በቃ ተመሳሳይ። ግን ጃፓኖች አፄ ዮሐንስ ከነገሱበት ጊዜ አንስቶ ኃይለሥላሴ እስከነገሱበት ጊዜ ባለው ጊዜ ውስጥ ኢንዱስትሪያላይዝድ ኔሽን ሆነው ትራንስፎርም አድርገው ነው የምላችሁ። ትላንትና ፊውዳል የነበሩ ሰዎች ተለውጠው እዚህ ደርሷል። እኛ ግን ይህ አልገባንም ማለት ታውት እንግዲህ ኃይለሥላሴ ዝም ብለው ጀዝባ ናቸው ብለን እናስወጣቸው። ኃይለሥላሴ ያስተማሯቸው በቃ በአውሮፓ ከተማ ሲፎልሉ የነበሩ በየከተማው ሲጽፉ ሲያወሩ ምናምን የነበሩ ሊቃኖቹን መጥተው ከኃይለሥላሴ የባሰ ዶማ ነው የሆኑብን ማለት ይህን መረዳት አልቻሉ እና ያንን ማሳየት አለብኝ ብዬ እንግዲህ ያንን ለማሳየት ሞከርኩ። ከዛ በኋላ እንግዲህ አሁን ደርግ ሲወድቅ ደግሞ ኢህአዲግ ሲመጣ አሁን ብዙዎቻችን እንደሚመስለን ኢህአዲግ ትንሽ ነው ገበያ መር ምናምን ይመስላል። ነገር ግን እንትን ነው ቆዳው ነው ኢህአዲግ ለስላሳ እንጂ ውስጡ ልክ እንደነዛው ነው። እንደነ ከበደ ሚካኤል ነው፣ እንደነ ተክለ ሐዋርያት ነው። ማናቸው ያኔ ፊት አውራሪ ተክለ ሐዋርያት ማን ነው? በጅሮንድ ተክለ ሐዋርያት በኃይለሥላሴ አጠራር በጅሮንድ ተክለ ሐዋርያት እንደዛው ናቸው ነው። ልጅ ማን ናቸው? እምሩ ምናምን ክፍ እንትን ናቸው። ጠማማ የሰው ጠማማ ታውቃላችሁ? እንደዛ ናቸው እና ቅንነቱም የላቸው ብርሃኑም የላቸውም። ስለዚህ ያንን ጠማማ ነገር ስለተከተሉ የፈጠሩት ትውልድም እንደዚ አይነት ትውልድ ነው፣ ያወረሱትም ለእንደዚ አይነት ትውልድ ነው። እንግዲህ ከትውልድ ትውልድ እየተቀባበልን ማርክሲዝምን እንትን እያለን እያንከባለልን ይዘን መተን እዚህ ደርሰናል። ኢህአዲግ ጋር ስንደርስ ግን ኢህአዲግ እንግዲህ አንደኛ ሰው በሶሻሊዝም በደርግ የተመረረበት ዘመን ስለነበረ፣ ሁለተኛ ሶሻሊዝም በዓለም አቀፍ ደረጃ እየፈረሰ ስለነበረ፣ ሶስተኛ ደግሞ ኢህአዲግ ራሱ ታዝሎ የገባው በአሜሪካኖች እርዳታና እገዛ ስለሆነ ማለት ራሻዎች ምናረገው ጠፍቶናል እንኩ አላድጋሉ እነዚህ ኢትዮጵያውያን አበላን፣ አጠጣን፣ ኦክሲጅን ሰጠን፣ ያልተደረገ ነገር የለም አያድጉም። እውነቴን እኮ ነው። እንደዛ ነው ያሁን ያነበብኩት አንድ ሪፖርት ላይ ገርማቸው እንደዛ ብሎ ምናረጋቸው ጠፋን። እንደዛ ባይዘዊ ስለኛ የምትሰሙት አሰስመንት ወገባችሁን ነው የሚቆርጥ። በጣም የሚያሳዝን እና እንኩ ብለው ለአሜሪካኖቹ ሰጡ። እንግዲህ አሜሪካኖቹ ደግሞ አዝለው ኢህአዲግን ሰው እናደርገዋለን ብለው አምጥተው አዲስ አበባ አስገቡት። አዲስ አበባ ከገባ በኋላ እኔ ካፒታሊስት ነኝ ምናምን ማርክሲዝም አልሆንም ብሎ ልክ ሲደላደል እንትኑን ጭምብሉን አውልቆ ልማታዊ መንግስት ነው የምከተለው አላቱ መለስ እና አሁን የኔ ሀሳብ ምንድነው እንግዲህ ልክ ማርክሲዝሙን ዲባንክ እንዳረኩት ይሄ የአቶ መለስን ጭምብልን አውልቀው ራሳቸውን የገለጹበት የልማታዊ መንግስት አስተሳሰብም ላይክ ነው ሀገር የሚያሻግር አይደለም፣ ሀገር የሚያራምድ አይደለም ብዬ እሱን ለመተቸት ነው። እሱን ለመተቸት ስነሳ ግን አሁን አንድ ነገር ማስቀመጥ አለብኝ ነው። ምክንያቱም
ሁለት ችግር ነው ያለበት ይሄ አቶ መለስ የልማታዊ መንግስት አስተሳሰብ። አንደኛ ልማታዊ መንግስት የሚባል በዓለም አቀፍ ደረጃ የሚታወቅ አንድ አስተሳሰብ አለ ማለት ወይንም ኦሪጂናሉ ዋናው ልማታዊ መንግስት የሚባለው አስተሳሰብ አለ። እሱ ልማታዊ መንግስትና የአቶ መለስ ልማታዊ መንግስት ለየቅል ናቸው፣ ሌላ ሌላ ናቸው። ስለዚህ የአቶ መለስ ልማታዊ መንግስት እዚሁ ቅጥቅጥ ነው። በሌላ አማርኛ ምንድን ነው ያው የነ ገብረሕይወት ባይከዳኝ በጅሮን ተክለሐዋርያት የነ ከበደ ሚካኤል ምናምን የነዚህ የነ ራስ ምሩ ምናምን እንትን ነው የቤት ውስጥ እንትን ነው፣ እዚሁ የተሰራ ነው። ስለዚህ መጀመሪያ ያኛውን ኦሪጂናሉን አንደርስታንድ ማድረግ አለብን። ኦሪጂናሉ ደግሞ እንግዲህ መጣ የሚባለው በዋናነት ሀሳቡ የመጣው ከ1950 በኋላ ነው በፈረንጆቹ አቆጣጠር እና ለሀሳቡ መምጣት ምክንያት በዋነኝነት የሆነችው ማነች? ጃፓን ነች። ጃፓን ይህን ያደረገች የሆነችበት ጃፓን ነች እና ሀሳቡን ደግሞ ከጃፓን ጋር አያይዞ ስሙን ራሱ የሰጠው ስሙን ያወጣለት ወይም ዴቨሎፕመንታል ስቴት የሚባለውን ነገር እንዲታወቅና ተዛማች እንዲሆን ያደረገው ማይቲ ኤንድ ጃፓኒዝ ሚራክል የሚል መጽሐፍ በመጻፍ ቻልመርስ ጆንሰን የሚባል አሜሪካዊ ነው ማለት ነው። ስለዚህ እንግዲህ ምንድነው ነገርን ከስሩ አይደለም የሚባለው ውሃን ከምንጩ ነው። እንደዚህ የሆነ ተረት አለ እንደዛ የሚባል ነገር ላይክ ነው። ነገሩን ከአንደርስታንድ ለማድረግ ጃፓንንና የቻልመርስ ጆንሰንን የጃፓንን እድገት አረዳድ መረዳት አለብን። ስለዚህ መጀመሪያ ወደ ጃፓን ሄደን የጃፓንን ማለት ጃፓን እንዴት ነው ከ1868 ማለት አፄ ዮሐንስ ካልተሳሳትኩ ወደ ኢትዮጵያ ስልጣን የመጡት በፈረንጆች አቆጣጠር በ1869 ነው። ስለዚህ የአንድ ዓመት ልዩነት ነው ያለው ላይክ ነው። አት ዘ ሴም ታይም ነው የጃፓን ሪፎርምም የጀመረው ሜጃይ ሪፎርም የሚባለው እና ጃፓን ከዛ ተነስታ እንዴት በአጭር ጊዜ ውስጥ ላይክ ነው እድገት እንዳስመዘገበች መጀመሪያ የጃፓንን ፖለቲካል ትራንስፎርሜሽን አንደርስታንድ እናርግና ከዛ ቻልመርስ ጆንሰንን አንደርስታንድ እናርግና ከዛ በኋላ መተን አቶ መለስን እናያቸዋለን። ምክንያቱም የልማታዊ መንግስት አስተሳሰብ የራሳቸው አይደለም፣ ከነሱ ቀርተው እንደ ጃፓን እንሆናለን። ጽሁፋቸው ላይ ዴዲንስ ኒው ቢግኒንግስ በሚለው መመረቂያ ጽሁፋቸው ላይ ያቀረቡት ነገር ጃፓንንም ጠቅሰዋል። በዋናነት ምንም እንኳን ኮሪያ እና ታይዋንን ቢሆንም ግን ባለፈው እንዳሳየዋችሁ ጃፓን እንደዛ ዚዮ ቪ ሰርተው እንደሚበሩት ዚዮዎች ቀድማ ምሳሌ የሆነቻቸው ለኮሪያ እና ለታይዋን ምሳሌ የሆነች ከዛ በኋላ ኮሪያና ታይዋን እነ ሆንግ ኮንግ እነ ሲንጋፖር እነ ማሌዥያ ምናምን አስገቡ። በስተመጨረሻ አሁን ደግሞ ቻይና ገባችበት ማለት ነው። የእነሱን ማደል ነው የተከተለችው ነው። ስለዚህ ጃፓን አንደርስታንድ ማድረግ አለብን ነው እና ጃፓን እንግዲህ መለክ ነው። ወደ ጃፓን ኢኮኖሚ ስትሄዱ ምንድን ነው ያልኩት እንግዲህ ጃፓን ልክ እንደ ኢትዮጵያ ነበረች። ልክ ነው አፄ ዮሐንስ ወደ ስልጣን በመጡበት ጊዜ 1869-1868 በፈረንጆቹ ማለት ነው። እንግዲህ በእኛ 7 ብትቀንሱበት 1861 1862 አካባቢ ጃፓንና እኛ ሴም አንድ አይነት ካንትሪ ነን ማለት በልማታችን ደረጃ ነው የምላችሁ። ለዛ ደግሞ ምክንያቱ ምንድን ነው? ፊውዳሊስት ነው የምንከተለው የፊውዳል ስርዓት ማነው አቦይ ስብሐት እንደሚሉት የኛ ሀገር ፊውዳሊዝም የሌሎቹ ሀገር ፊውዳሊዝም ያመርታል ማለት እኔ እንትን አለብኝ ብስጭት አለብኝ ማለት ብስጭት ስላችሁ የሆነ ፍራስትሬሽን ሳይሆን ለምንድን ነው የበሰለ እንትን የለውም ሰብስታንስ የለውም። አሁን እሳቸው የሚሉት ምንድን ነው የኢትዮጵያ የሌሎቹ ፊውዳሊዝም እኮ ያመርታል የኛ ፊውዳሊዝም እኮ አያመርትም አርጧል ይሏቸዋል። አሁን እርስዎ ኖት ወይ 40 ነው ያን ሁሉ ዓመት ታግለው ህወሓትን እዚህ ያደረሱት ማለት በእንደዚህ አይነት የፖለቲካ ፊውዳሊዝም ያርጣል ነው እንትን ይላል አያመርትም። ለዛም ነው እኮ ነው የሚገለበጠው። እና አንድ ዊሊያም ሎክውድ የተባለ ጃፓኒዝ ኢኮኖሚክ ዴቨሎፕመንት ኦፍ ጃፓን ግሮዝ ኤንድ ስትራክቸራል ቼንጅ በሚል መጽሐፍ የጻፈና ያቅድም ያልኳችሁ ቻልመርስ ጆንሰን የጃፓንን ጥናትና ይሄ የልማታዊ መንግስትን አስተሳሰብ በማስተዋወቅ ፈርቀዳጅ ነው፣ ፋናወጊ ነው እና የሚደነቅ ሰው ነው። ምንም እንኳን ቃሉን ስፔሲፊካሊ አመጣው ተብሎ የሚነገርለት ቻልመርስ ጆንሰን ቢሆንም
እሱ ነው ሀሳቡን ያነሳው የሚለው ሰው አሁን ባልኳችሁ መጽሐፍ ላይ ኢኮኖሚክ ዴቨሎፕመንት ኦፍ ጃፓን ግሮዝ ኤንድ ስትራክቸራል ቼንጅ ስለ ጃፓን ይህን ይነግረናል። አንብብላችሁ ሲንስ 1603 however they had been actually under the dominance of one of the great military families እና ጃፓኖች ሲነግረን ምንድነው በአንዱ በጣም ጦረኛ እና ጠንካራ በሆነው ቤተሰብ አገዛዝ ስር ነበሩ። ልክ በእኛ ሀገር አሁን ልክ ከኛ ጋር ይመሳሰላል ታሪካቸው። በነገራችን ላይ አሁን በአፄ ቴዎድሮስ፣ በአፄ ሚኒሊክ፣ በንጉሥ ተክለ ሃይማኖት፣ በወሎ ሚካኤል፣ ማነው ስሙ በትግራዩ መካከል ፍጭት አልነበር እንትኑን አገሩን ለመቆጣጠር እንደዛ አይደለ የሆነው ማለት ዘመነ መሳፍንት ቴዎድሮስ መጥቶ አስቆሙት። ከዛ በኋላ ግን አልቆምም። ዘመነ መሳፍንት ያቆሙ አፄ ሚኒሊክ ጋር ነው የሚል እምነት ነው ያለኝ እና ሲታገሉ ነበር ለመከረባበት ማለት ነው። እና ጃፓኖች ግን በ1603 ጀምሮ በቃ የሆነ ስትሮንግ ሚሊታሪ ፎርስ ተፈጥሮ ጸጥ አድርጎታል አገሩ እና በሱ ስር ነበሩ ነው የሚላችሁ ከ1603 ጀምሮ። ቶኩጋዋ እንግዲህ ይሄ ቶኩጋዋ የሚባለው ነው ማለት ሾገን ይባላሉ። የስልጣናቸው ስም ማለት አሁን እኛ ራስ እንደምንለው አይነት ሾገን ይባላሉ። ቶኩጋዋ የሚባለው ቤተሰብ ነው። አሁን ለምሳሌ ጎንደራውያን ዳይናስቲ ምናምን እንደምንለው አሁን ሸዋን ዳይናስቲ ምናምን እንደምንለው ይህም ቶኩጋዋ የሚባል ኢዶ ወይም ቶኪዮ ላይ ሰፍረው ማለት እዛ የተቀመጠው ሰው ዶሚኔት አድርጎ ሁሉንም አስገብሮ ነበር ማለት ነው በሌላ አማርኛ። Some 40% or more of the peasants' produce was annually appropriated by the daimyo and the shogun. The hereditary Tokugawa dictator. አሁን ያልኳችሁ ነገር ነው። For the support of themselves and a vast army of vassals and retainers numbering upwards of 2 million. ስለዚህ ምን ያደረጉ ነበር እነዚህ ባለአባቶቹ? ከገበሬው 40% የእህል ታክስ ይወስዳሉ። ልክ እኛ ሀገር ሲሶ አልነበር የምንወስደው 1/3 ባለአባቶቹ ማለት የግብር ስርዓቱ እንዴት ነው? ንጉሱ ጉልተኛ ይጎልታል ባለአባት አድርጎ ባለአባቱ ግብር ከጭሰኛው ይወስዳል። 1/3 ያሳርሳል። ከሱ ያሳረሰውን 1/3 ይወስዳል። ያንን የሰበሰበውን እሱ ደግሞ በኋላ ላይ ንጉሱ ያው በእንትን አይቀበለውም፣ በእህል አይቀበለውም። ንጉሱ በአብዛኛው የራሱ እርሻ ይኖረዋል ምናምን ማለት ከሌሎቹ ግብር የሚቀበለው በምንድን ነው? በግምጃ ነው አይደል? አንዱ በጣም ለዛ ነው አሁን ግምጃ ቤት የምንለው። በግምጃ ይቀበላል፣ በወርቅ ይቀበላል። ላይክ ነው ኢዝሊ ማለት ስቶር በደንብ ሊደረግ የሚችል ሊሰጥ በሚችል ነገር ይቀበላል። እና ጃፓኖቹም ጋር ምንድን ነው 40%ቱን እህል ይሰበስቡ ነበር ግብር ማለት ነው። ያን እህል ሰብስበው ከ2 ሚሊዮን በላይ ቁጥር ላለው ይሄ ዳይሚዮስ እና ሳሞራይ ሾገኑን እነዚህን ሶስቱን ማለት ነው። በሾገኑ ስር ዳይሚዮስ አሉ። በዳይሚዮስ ስር ላይክ ነው ሳሞራዮቹ ሻቦለኛ ጦረኛ ማለት ነው። ስለዚህ በዳይሚዮ ስርም ይኖራሉ፣ በሾገኑም ስር ይኖራሉ። ነገር በቃ በአጠቃላይ ይሄ ጦር ኃይሉ ወደ 2 ሚሊዮን የሚጠጋ ወታደር ነበራቸው ማለት ነው። ያንን የሚመግበው ይሄ ገበሬው ነው ማለት ነው። 40%ን እየሰጠ ማለት ነው። the remainder barely suffered to sustain the population at its existing level. የቀረው ነው 60% ገበሬውን የሚያኖረው ማለት ነው። An earlier growth in numbers associated with an expansion of the cultivated area in the 17th century had been arrested despite the persistence of high fertility patterns ይላል። ማለት በ17ኛው ክፍለ ዘመን ምርታማነት ማለት አካባቢው ጥሩ ሆኖ አረንጓዴ ሆኖ ምርት ቢጨምርም ላይክ ነው እድገት እንዲመጣ አልተፈለገም። ተጭነው አስቀምጠውታል። ምክንያቱም ጭሰኝነት ይሄ የፊውዳል ስርዓቱ ከተዛባ ጠቅላላ የስልጣን መዋቅሩ ነው የሚዛባው። ስለዚህ አይፈቅዱላቸውም ከዛ እንዲያልፉ ማለት ነው። thereafter ይላል ከዛ በኋላ ግን ከ17ኛው ክፍለ ዘመን በኋላ a precarious equilibrium between population and food supply was maintained only by famine, disease, abortion, infanticide. That's by operation of all the Malthusian checks save war ይላል ማለት ነው። እንግዲህ ከጦርነት በስተቀር ማልተስ የሚባል ሰው አለ። አንድ የህዝብ ቁጥር በዝቶ ዓለም ትጠባለች የሚባል ክርክር ተነስቶ አይጠብም ራሱ ማለት እንትን ይላል፣ ይቻቻላል፣ አይሆንም ማለት ራሱ ናቹራል ቼክ አለው ብሎ የጻፈ ሰው አለ። እና ቼኩ ምንድን ነው? እንትን ነው ረሃብ፣ በሽታ። እና ጃፓኖቹ ምርታቸው ህዝባቸውን አልመግብ ብሎ የህዝብ ቁጥሩን አልመግብ ብሎ
በምንድን ነው በፋሚን በራብ በዲዚዝ ልጅ በማስወረድ በአቦርሽን እና አንዳንድ የተወለዱ ህፃኖቻቸውንም በመግደል ነው ራሳቸውን የሚያኖሩት። ለምን እንደዚህ ይላል? through strict control over travel and trade as well as freedom of occupation and enterprise, the Tokugawa ቅድም ያልኳችሁ regime sought to suppress the growth of any new forces which might threaten the feudal agrarian foundations of the state. ስልጣኑ የተመሰረተው በዚህ በጭቆና ስርዓቱ ላይ በዚህ በፊውዳሊዝም ስርዓቱ ላይ ስለሆነ ከቦታ ቦታ ሰዎች እንዳይንቀሳቀሱ ገድቦ ማለት አሁን የጭሰኛ ስርዓት በቃ ልክ ነው። ፊውዳሊዝምን ኢንፎርስ ያደርገዋል። የፊውዳሊዝም ባህሪው ምንድን ነው እንዳልኳችሁ ንጉሱ ጉልት ይሾማል። ጉልቱ ደግሞ በስሩ ጭሰኛ ያደርጋል። ጭሰኛው ያርሳል። ባላባቱ ከጭሰኛው 1/3ኛውን ይወስዳል። ከዛ ሁሉ 1/3ኛ እህል ወስዶ ምን ያደርገዋል? ገበያ የለ ምናምን ማርኬት የለ። የዛን የእህል ማርኬት የሚያደርገው ምንድን ነው? ያንን የሰበሰበውን ወስዶ እንግዲህ ለሲራራ ነጋዴ ምናምን ይሰጥና ከዛ ላይ ወርቅ ምናምን የዝሆን ጥርስ ወይ ምናምን አድርጎ የሚሰበስባትን ነገር ደግሞ እሱ ወደ ሆነ ምንድን ነው ሞር ሊኪድ ወደሆነ ካሽ ቀይሮ ለንጉሱ ያስገባል። በአብዛኛው ግምጃ ነው የሚያስገባው። ለዛ ነው ግምጃ ቤት አሁን የምንለው እኛ ሀገር። ስለዚህ እንደዛ አድርገው ነው የሚኖሩት እና ኢኮኖሚ እንቅስቃሴ ንግድ እንዲበራከት አይፈልግም። ለምን? ይሄ የስልጣን ተዋረዱን ያበላሽብናል ብለው ስለሚያስቡ ጃፓኖች ሰፕሬስ አድርገው አቆዩት ማለት ነው። ፊውዳሊዝምን ፕሮቴክት ያደርጉታል። ለምን? ስልጣናቸው ስለሆነ ማለት ነው። በኋላ ላይ ግን በ1853 ዓ ም በዚህ ኋላ ቀርነት ውስጥ ሲኖሩ አሜሪካኖች መጥተው እንግዲህ ገንቦት ዲፕሎማሲ በሚባለው ኮሞዶር ፔሪ የሚባለው ሰውዬ መጥተው ጃፓኖች ወደብ እንዲሰጡት አስገድዳቸው። ጃፓኖች ያ ነገር በጣም አስደነግጣቸው፣ አሳፈራቸው። ምክንያቱም በጣም በራሳቸው ይኩራራሉ እና ከ1603 ምናምን ከዛ ጊዜ ጀምሮ እንግዲህ እስከ 1853 ወደ 250 ዓመት ድንበራቸውን ዘግተው ጥቂት ብቻ በሲራራ ነጋዴ ምናምን እየተነጋገዱ ነው የሚኖሩት ማለት ነው። ይሄ ካፒታሊዝሙን አንሊሽ አላረጉትም ነበር። ነገር ግን ካፒታሊስት የሆኑ ሰዎች መጥተው በጦርነት በማስፈራራት ብቻ ኃይላቸውን አሳይተው ወደባቸውን እንዲሰጡ ሲያስገድዷቸው ሲያዩ አገራችንን ሪፎርም ማድረግ አለብን ብለው ሜጃይ ሪፎርሜሽን የሚባለው እኛ ጋር እንግዲህ አፄ ዮሐንስ በነገሱበት ዘመን ሜጃይ ሪፎርሜሽን የሚባል አመጡ እና ያ ሜጃይ ሪፎርሜሽን እንትን ነው፣ በዋናነት ካፒታሊስት ነው፣ ሊብራል ነው። ምን ማለት ነው? ካፒታሊስት ነው ሊብራል ነው ማለት የዜጎችን የንብረት ባለቤትነት መብት አረጋገጠ፣ የገበያ ስርዓትን ፈቀደ፣ ባንኪንግን ፋይናንስን ምናምን ፈቀደ፣ ጭሰኝነትን አስቀረ፣ ሳሞራዮችን በተነ፣ ዳይሚዎችን ነው እንትን አደረገ። በአጠቃላይ ማህበራዊ ውቅሩን ቀየረው ማለት ነው። አዲስ ኮንስቲትዩሽን አስተዋወቀ፣ ሊብራል የሆነ እና ምርጫ ያለበት በምርጫ የሚመረጡ ምናምን ያሉበት ኢቨን ዶ ኢትስ ናት ፐርፌክትሊ ሊበራል ዴሞክራቲክ። ያን በማድረጉ የሀገሪቱን የኢኮኖሚ ኃይል ሪሊዝ አደረገው። የሀገሪቱን የኢኮኖሚ ኃይል ሪሊዝ አደረገው እና አሁን በእኛ ሀገር ያልገባን ግን ምንድን ነው እንዳልኳችሁ ኢኮኖሚክ ሳይንሱ ስላልገባን መሀይምነቱና የቅንነት ማጣቱ ተደምረው እስከ ዛሬ እንግዲህ አቶ መለስ አሁን በኋላ ያሳያችኋለሁ የመንግስት የልማት ሐዋርያነት ነው የሚሰብኳቸው። ጃፓኖቹ ግን በዛን ጊዜ ራሳቸውን ትራንስፎርም ማድረግ የቻሉት ምንድን ነው? ማርኬቱን ለቀውት ነው። አቶ መለስ እኮ ማርኬት የአባታቸው ገዳይ እኮ ነው ይመስላቸው። ግን አቶ መለስ ብቻ አይደሉም። በጣም ቀላል የማይባሉ ምሁራን አሁን የምትሰሟቸው በየምናምን የሚያወሩት ትልልቅ ሰዎችም ማርኬት የአባታቸው ገዳይ ነው የሚመስላቸው። ማርኬት ግን የህዝብ እምቅ ኢኮኖሚያዊ አቅም የሚለቀቅበት ቦታ ነው። ያንን ካላረጋገጥክ ልማት አመጣለሁ ማለት ከንቱ ነው ነው። ጃፓኖቹ የገባችሁ መቼ? የዛን ጊዜ በአፄ ዮሐንስ ዘመን ነው የገባችሁ። እኛ እኮ ዛሬም በ2000 ዓመት አልገባንም ነው። እና ከጃፓን ስለ ልማታዊነት መማር ካለብን ነው እላችሁ። ከጃፓን ስለ ልማታዊነት መማር ካለብን እንደመለስ ዲሞክራሲ አብሮ ለመኖር ነው እንጂ ለልማት አይጠቅምም የሚል አሳፋሪ መለስ እኮ አዋረደን እኮ። አሳፋሪ ንግግር መናገር ሳይሆን ያለ ማርኬት ኢኮኖሚ አንሊሽ አይሆንም።
ኢኮኖሚ የሀገር እምቅ ሀብት ወደ መለቀቅ አይችልም የሚለውን ነገር አንደርስታንድ ማድረግ አለብን እና ከጃፓን ነው ስለ ልማታዊ መንግስት መማር ካለብን መማር ያለብን ጃፓኖቹ የዛሬ 70 80 90 ዓመት ተሳስተው የተዉትን የመንግስት የልማት ድርጅቶችን ማስሮጥ ሳይሆን ገበያን መልቀቅ ነው መማር ያለብን። እኛ ግን በሚያሳዝን ሁኔታ ነው እውነተኛ ያበለጸጋቸውን ነገር ሳይሆን በመበልጸግ ሂደታቸው ውስጥ እንደ ስህተት ሞክረውት ስህተት ሆነው አግኝተው የተዉትን ነገር ነው እንደ እንትን አድርገን ምንቀጥለው ማለት ነው። እና ለምሳሌ አንድ ነገር ልበላችሁ። አሁን ለምሳሌ አቶ መለስ ሚላችሁ ምንድነው ገና አልገባውም ሀሳቡን ለመንደርደር መለስ ፔፐር ጋር በዝርዝር እመጣለሁ። መለስ ሚላችሁ ምንድን ነው ገበያ ክፍተት ስላለ መንግስት ትልልቅ ፕሮጀክቶች ላይ ኢንቨስት ማድረግ አለበት። ባለሀብቱ እዛ ውስጥ መግባት አይችልም፣ ካፒታል የለውም ምናምን፣ የገበያ ክፍተት አለ፣ ኢንፎርሜሽን አሲሜትሪ አለ፣ ሪሶርስ ሞቢላይዜሽን አለ ምናምን፣ ኤክስተርናሊቲስ ምናምን ብሎ የሚያመጣባችሁ ዝባዝንኬ የለም። ነገር ግን የቻርልስ ጆንሰን የሚባለው ሰው ማይቲ ኤንድ ጃፓኒዝ ሚራክል የሚለው ላይ እንደዚህ ይላል። አፍተር ዴኬድስ ኦፍ ዳይሬክት ገቨርንመንት ኢንቨስትመንት ኢን ማይንስ ሬልሮድስ አርሰናልስ ኤንድ ፋክተሪስ ማለት መንግስት አሁን አቶ መለስ እንደሚለው በመሰረተ ልማት ላይ ማለት ማዕድን በማውጣት በባቡር መንገድ፣ በጦር መሳሪያ ማምረት፣ በተለያዩ ፋብሪካዎች ላይ መንግስት ኢንቨስት አደረገ። የጃፓኖቹ ማለት ነው። ሜጃይ ይሄ እንግዲህ ከሜጃይ በፊት ከሁለተኛው ዓለም ጦርነት በፊት the Meiji leaders had to confront the unpleasant fact that the new government of Japan could not afford to continue what it had been doing. ማለት ያኛው መንግስት የናፄ ዮሐንስ የናፄ ምኒልክ ጓደኛው መንግስት መንግስት እንደዚህ አይነት ኢንቨስትመንት ውስጥ ከገባ ትርፉ the side effects of its policies were inflation, trade deficit, corruption and looming bankruptcy. መንግስት እንደዚህ አይነት ኢንቨስትመንት ውስጥ ከገባ ምንድን ነው ጣጣው? የጎንየሽ ችግሮቹ ምንድን ናቸው? የዋጋ ግሽበት፣ የንግድ ሚዛን አለመመጣጠን። ያም ማለት ምን ማለት ነው? ኤክስፖርቱ ማነሱ እና ኢምፖርቱ መብዛቱ፣ ሙስና እና መንግስት ላይ የሚያመጣበት የዕዳ ጫና ነው። ይሄ በእኛ ሀገር እኮ የሆነ ነገር ነው። ኢህአዴግ እኮ ነው የፈጠረው ትርምስ እኮ ይሄ ነው። የንግድ ባንክ የተቀመጠ ብር አለ፣ ብራቸውን ሳይወስዱ የሞቱ ብዙ ምስኪን ኢትዮጵያኖች አለ ብለው እነ በረከት ስምኦንና እነ አባይ ፀሐዬ ቦርድ ኦፍ ዳይሬክተርስ እንሆናለን ብለው ይህንን ባንክ ወደ ፋይናንሲንግ ኢንስቲትዩሽን እንቀይረዋለን ብለው ያንን ብር እየወሰዱ የልማት ድርጅት ብለው እንግዲህ የዓለም ይሄ የሚፈጥሯቸው ኮንግሊመሬትስ አላቸው። ለዛ እያበደሩ በማርኬት አይደለም የሚመራው፣ በዴቨሎፕመንታል ጎል ያስቀምጡና በዛ መሰረት ይሄዳሉ። አሁን እንግዲህ በቀደም እንደሰማነው መንግስት 1 ትሪሊየን ብር አለው ዕዳ አለበት ከኮሜርሻል ባንክ የወሰደው ከኮሜርሻል ባንክ ብቻ። ካልተሳሳትኩ የኢትዮጵያ በጀት ስንት ነው? 1 ትሪሊየን አይደለም? ልክ ነው። አይ ሆፕ ሶ ልክ ነው። አሁን ፊገሩ እጄ ላይ የለም። ስለዚህ 100% ጂዲፒውን ዕዳ አለበት ነው። የውጭውን እንግዲህ እርሱት። ከውጭ ደግሞ እንትን እንገዛለን ምናምን ብሎ በኃይለማርያም ዘመን ከፖንድ ምናምን ማርኬት ውስጥ ገብተን የነበረበት ጊዜ የሰበሰብነው ብድር አስቡት። እና መንግስት የሆነው ምንድን ነው? የልማት ድርጅቶችን እንሰራለሁ ብሎ በራሱ ተነሳሽነት ገብቶ ብር ሲያፈስ ምንድን ነው ዳፋው ማለት ይሄ ኢንፍራስትራክቸር ገነባለሁ፣ ቴሌ ያስፋፋለሁ ምናምን ብለህ ስትል ገንዘብ ትረጫለህ ነው። ገንዘብ ስትረጭ የዋጋ ግሽበት ታስከትላለህ፣ የበጀት መዛባት ታስከትላለህ፣ ብዙ ነገር ታስከትላለህ። አሁን ከረንሲ ዲቫሉዌሽን ተብሎ እንግዲህ ዋጋ እንደዚህ በየቀኑ ማለት እንደ ፈረስ የሚጋልብብንና ለመያዝ ያስቸገረን ለምንድን ነው? እነሱ ይሄ ውጣጣ ነው፣ ሌላ ነገር እኮ አለ። የኢትዮጵያ ኢንፍሌሽን እኮ የሚያስጠላ እኮ ነው፣ ህገወጥ የሆነ ኢንፍሌሽን። ለምንድን ነው ያንን እነሱ የዛን የገብቷቸው ምን እንዳደረጉ ታውቃላችሁ? እንደዚህ ሲሆንባቸው ወስደው ሸጡት ማለት ነው። ድርጅቶቻቸውን ለግለሰብ ሸጡት። መቼ? አሁን በዘመናዊ ጃፓን አይደለም፣ በዛኛው በነ አፄ ዮሐንስ ዘመን ነው። ስራ ሞክረው አያዋጣም ብለው የተውት። ኤኒዌይ ስለዚህ ስለ ጃፓን አንደርስታንድ ማድረግ ያለብን ነገር እንግዲህ በዚህ መልኩ ነው ጃፓን እምቅ ኢኮኖሚ አቅሟን አንሊሽ ያደረገችው ማለት ነፃ ገበያውን እንዲሰራ በአግባቡ እንዲሰራ በህጉ እንዲሰራ በመፍቀድ እና መንግስት ራሱን በተቻለ መጠን በማሸሽ ነው ማለት ነው። ነገር ግን
ጃፓን ያን ስታደርግ ሙሉ ፉል ፍሌጅድ ነው ሊበራሊ ዴሞክራት አልነበረች። ስለዚህ ምን እያልኳቸው ነው? በነገራችን ላይ ልማታዊነት ማለት ልማታዊ ነኝ ማለት አይደለም፣ ባለ አይደለም በሆነ ነው። ስለዚህ ራስን ልማታዊ መንግስት ብለህ ጠርተህ ዝም ብለህ ማለት ምንም ኢኮኖሚክ ሴንስ የማይሰጥ ማርኬት ጀስቲፋይብል ያልሆነ በዚህ በኩል የእንትን በዚህ በኩል የማዕድን በዚህ በኩል የኮንስትራክሽን ካምፓኒ ብለህ ምግብ ለስራ ጭካኔያቸው አይገርማችሁ? አሁን ምግብ ለስራ ምስኪን ገበሬ መንገድ እያስቆፈሩ ጥርጊያ መንገድ እያሰሩ በዶማና በአካፋ እነሱ የትራንስፖርቴሽን ካምፓኒ ያደራጃሉ። ምግቡን በሱ በማመላለስ አቅም ግንባታ ነው ይሏቸዋል። በጣም በጣም ሰው ማንሆን ናቸው። አስተሳሰባችን ላይክ ነው ላለመማር አእምሯችንን የዘጋን ሰዎች እንደዛ ሆኜ ነው ራሳችንን ማየው። ኤኒዌይ እና ጃፓኖች አሁን ሊብራላይዝ አድርገዋል፣ ኢኮኖሚያቸውን አንሊሽ አድርገዋል። በ46 እና በ50 ዓመት ውስጥ በሚያስገርም ሁኔታ የራሳቸውን አውሮፕላን፣ የራሳቸውን መርከብ፣ የራሳቸውን የጦር መሳሪያ ምናምን መገንባት ችለዋል። ነገር ግን መዋቅራዊ ችግር ነበረው ሲስተማቸው፣ የጃፓኖቹ ማለት ነው። መዋቅራዊ ችግር ነበረው እና ያ መዋቅራዊ ችግር ምንድን ነው? አንዱ እንዳልኳችሁ እንደዚህ ኢንቨስትመንት ሞከሩ። ማዕድን ማውጣት ውስጥ መንግስት ራሱ ማዕድን ቆፋሪ ድርጅት እያቋቋመ ማለት ነው፣ የልማት ድርጅት እያለ ማለት ነው። ማዕድን በትራንስፖርቴሽን ውስጥ አሁን ባቡር ራሱ ራን ያደርጋል። እንዲህ እያለ ገባና ሲያየው ግን ትርፋማ አይደለም፣ ኦፕሬት አያደርግም በትክክል ማለት። ያመጣበት ምንድን ነው? የዋጋ ግሽበት ነው ያመጣበት። ምንድን ነው? ኮራፕሽን ነው ያመጣበት። ምንድን ነው? የዕዳ ጫና ነው ያመጣበት። ምንድን ነው? ኢፊሸንሲ ይደብቃል መንግስት። ምንድን ነው? ከንብረት ሁሉ ድሮ ነው ማነው ጳውሎስ ኞኞ ነው የሚባለው ሰውዬ ከንብረት ሁሉ ጠንካራው ምንድን ነው ሲባል የመንግስት ነው ብሏል። ምክንያቱም ሰው እንደፈለገ ላይክ ነው እንትን የለውም፣ ሪስፖንሲቢሊ ኦፕሬት አታደረገው። ስለዚህ ዕዳ ነው ያተረፈበት። ለግለሰቦች ሸጠው። ግን ለግለሰቦች ሲሸጠው ስርዓታቸው ዲሞክራቲክ ቢሆንም ፓርቲ ቢፈቀድም ምናምን ቢልም በዛን ዘመን ፓርቲ ፈቀዱ። እኛ እኮ ይገርማቸዋል። በኃይለሥላሴ ዘመን ፓርቲ አልፈቀድንም። ደርግ ራሱ ፓርቲ አልፈቀደም። ጠበል አይደለም ይላቸዋል። ጠበል ብላና እና እንደዛ አረጉና ያንን እንደዛ አረጉና ሲሸጡ ግን የሸጡት ለማን ሸጡ መሰላችሁ? ኦልሬዲ ስታብሊሽድ የሆኑ ኮኔክሽን ያላቸው ዛይባትሱ የሚባሉ ግሩፖች ተፈጠሩ። ቤተሰባዊ ባለሀብቶች ተፈጠሩ። እና በዋናነት ፈንዳሜንታሊ ስንት ናቸው? 4 ናቸው፣ 7 ቁጥራቸው አንዳንዱ 14 ይላል ምናምን ብቻ 1 7 10 14 ማክሲመም 10ዎቹ ቤት ያሉ እነዚህ የቤተሰብ ድርጅቶች ተፈጠሩ። ዛይባትሱ ይባላሉ። እና ዛይባትሶቹ እንትን ናቸው ቢዝነሶችን ሰብስበው ይዛሉ። ብዙ አይነት ቢዝነስ ይሰራሉ ማለት አሁን ለምሳሌ አስመጭና ላኪ ብቻ አይሆንም። አስመጭና ላኪ ይሆናሉ፣ ፋብሪካ ይኖራቸዋል፣ ባንክ ይኖራቸዋል፣ ጅምላ አከፋፋይ ይሆናሉ፣ ሆቴል ውስጥ ይገባሉ፣ ሁሉ አይነት ንግድ ውስጥ ይገባሉ እና ሰብስበው ይዛሉ። ሁል ጊዜ ደግሞ ባንክ ይኖራቸዋል፣ የራሳቸው ባንክ። ስለዚህ ከራሳቸው ባንክ ለራሳቸው ሰው ብድር ይሰጣሉ። በጣም ትንሽ የተቀማጠሉ ባለሀብቶች ነው የሆኑት እና ባለስልጣን ሆኑ። ከመንግስት ጋር በጣም ኮዚ አፕ ያደርጋሉ። ግብር ይታውላቸዋል፣ ህግ ይሻሻልላቸዋል። ለምን? መንግስት ህልሙ ሪች ኔሽን ኤንድ ስትሮንግ ካንትሪ ማለት ስትሮንግ ሚሊተሪ መገንባት ህልም ያለ ባለጸጋ ሀገር ማድረግና ጠንካራ መከላከያ መገንባት ነው ስላለ ይሄንን ግብ እስካሟሉለት ድረስ በሀገር ደረጃ ጠንካራ ነገር እስካረጉኝ ድረስ እና ሀብት እስከፈጠሩ ድረስ ታገሳቸዋለሁ ብሎ ግብር ይሽርላቸዋል፣ ህግ ያሻሽላል፣ ብድር ያሻሽላል። ሌላ ሰው ሲጨቁኑ ዝም ይላል፣ ሌላ ነጋዴ ሲጫኑ ዝም ይላል ምናምን እና እንደዚህ አይነት ባለሀብቶች ፈጠረ ማለት ነው። ወይም ቦጥባጭ ናቸው ግን ልማት ያመጣሉ ማለት። በአብዛኛው እንዲያውም የሆነው ምንድን ነው? በሀገሪቱ በጥቃቅንና አነስተኛ ላይ ባሉ ትከሻ ላይ ነው ደረጃ ባሉ አምራቾች፣ ሰራተኞች ምናምን ላይ እነሱን እየበዘበዙ ትልልቅ ባለሀብት ድርጅቶችን ፈጠሩ ማለት ነው። እነዚህ ድርጅቶች ከጦር ሰራዊቱ ጋር አበሩ። ጦር ሰራዊቱ ደግሞ ሆን ተብሎ በሲቪላውያን ቁጥጥር ስር እንዳይሆን ተደርጓል ማለት በህዝባዊ በፓርላማ በህዝብ በተመረጠ መንግስት ስር ቁጥጥር ስር እንዳይሆን አድርገዋል። ለምን? ነፃ ሆኖ ጠንካራ ወታደር መገንባት ግባቸው ስለሆነ
ጠንካራው ወታደር በህዝባዊ ቁጥጥር ስር ከሆነ በህግ ምናምን በቢሮክራሲ አስራው ያስቀምጡታል፣ ያደክሙታል። እኛ የምንፈልገው ፋይቲንግ ፎርስ ነው ምናምን ብለው ነፃ ወጡት። ስለዚህ እነዚህ ዛይባትሶቹና የንግድ ድርጅቶቹና ጦር ሰራዊቱ ተጋቡና ወይም ሜሬጅ ሪሌሽንሽፕ ፈጠሩና አሁን ምን ማድረግ ጀመሩ? ማማተር ጀመሩ፣ ወደ ውጭ መስፋፋት ጀመሩ። ስለዚህ ኮሪያን ቀሙ ከቻይና፣ ቻይናን ተዋግተው ከዛ ኮሪያን ብቻ ሳይሆን ታይዋንን ቀሙ ከቻይና። ከዛ በኋላ ደግሞ ትንሽ ቆይተው ከራሻ ጋር ተዋግተው ማንቹሪያ የምትባል ከቻይና ራሻ ለመቀማት የምትፈልገው ግዛት ነበር። እዛ ደግሞ ገብተው ቻይናን አሸንፈው ራሻን አሸንፈው ማንቹሪያን ከራሻ ወሰዱ። ስለዚህ እዛ እነዚህ የወሰዷቸው ቦታዎች ደግሞ አሁን ለምሳሌ ታይዋን ስኳር ያመርታሉ፣ ሙዝ ያመርታሉ። ጃፓን ህዝብ ደግሞ በጣም ሙዝ ይወዳል። ስኳር እዛ እያመረቱ ወደዚህ ሙዝ እያመረቱ ወደ ሀገራቸው ይልካሉ። ኤክስፖርት ያደርጋሉ። ጥጥ ያመርታሉ፣ ደን የእንጨት ስራ ያመርታሉ፣ ማዕድን ይቆፍራሉ ምናምን በነዚህ በሚይዟቸው ቦታዎች ማለት ነው። በዚህ ውስጥ እነዚህ ዛይባትሶችን አስገቧቸው ማለት ነው። መጨረሻ ላይ እንግዲህ የአንደኛ ዓለም ጦርነት ላይ መጀመሪያ ከእንግሊዞች ጋር ተባበሩና እንግዲህ አሸነፉ። ባለመውቅ ማለት እንግዲህ ይታያችሁ በ50 ዓመት ውስጥ እነ እንግሊዝ 700 ዓመት የፈጀባቸውን የልማት በአንድ ጊዜ ገጭ አድርገው ከእንግሊዞች ጋር ተስተካከሉ በ50 ዓመት። እነዛ በ700 ዓመት የሰሩትን እነሱ በ50 ዓመት ሰሩ ነው እና በቃ ከዓለማችን ያሉ አያለን ሀገራት ተብለው እውቅና ተሰጣቸው። አሁን ልብ ልብ አላቸው፣ ነገሩን አሰፉትና ሁለተኛው ዓለም ጦርነት ላይ እንዲያውም በጣም ኤክስፓንሽኒስት ሆኑ። ስለዚህ ቻይናዎች ላይ ያደረሱት በደል የሚነገር አይደለም። ጨፈጨፏቸው። እነ ማኦ ዜዱንግ ራሱ ጦርነት የገቡት እንግዲህ አንዱ እነሱን ለመዋጋት ነው እና አሳራቸውን አበሉ። ቻይናን ቀኝ ገዙ። ማለት በህዝብ ቁጥር 10 እጥፍ የምትበልጣቸውን ቻይናን ቀኝ ገዙ። ቻይናን ብቻ አይደለም ሲንጋፖር መጥተው አሁን ሊ ኩዋን ዩ ሲናገር ትሰሙታላችሁ መጽሐፉ ላይ የሲንጋፖር ፋውንዲንግ ፋዘር የሚባለው መጥተው ሲንጋፖርን ከእንግሊዞች ቀሙ እና እንግሊዞችን መሬት ላይ ቁጭ 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 አረጓቸው፣ ስኳት አስደረጓቸው እና የዛን ጊዜ አእምሮ የተለወጠ ምናምን ይላል መጽሐፉ ላይ እሱን ስታነብ ቁጭ ቁጭ አረጓቸው። እነሱም ብቻ አይደለም ቪየትናም ገብተው ፈረንሳዮች ስንት ዓመት ሞክረው ቪየትናምን ጸጥ ማድረግ ያስቸገራቸውን ቪየትናምን ጸጥ አድርገው የማይዘርፉት ማዕድን የለም። ኢንዶኔዥያ፣ ፊሊፒንስ አካባቢውን ወረሩት እና በጣም ኤክስፓንሽኒስት ሆኑ። ያን ጊዜ ነው እንግዲህ ከጀርመኖች ጋር አላየሆኑ ጀርመን ጣሊያንና ነው ፓወር ሆኑ ማለት ነው። አክሲስ ኦፍ ኢቪል ወይም የሴጣን ማህበር የሚባለው ውስጥ ገቡና ከነሱ ጋር ተቀላቀሉ ማለት ነው። ስለዚህ ጦረኞቹና እነዚህ ቦጥቧጮቹ አንድ ላይ ህብረት አደረጉ እና እንዳልኳቸው ኤክስፓንድ አደረጉ። እንግዲህ አሜሪካን ለመበቀል የዛኔ ይሄ ኮሞዶር ፔሪን ለመበቀል አስበው ይሁን ወይም ደግሞ አሜሪካ እንግዲህ የምታደርገው ማለት የጃፓን ጦር ቻይና ውስጥ ያደረገው ታውቃላችሁ። እስከዛሬ ቻይና እና ጃፓን አሁን ጠቅላይ ሚኒስትር ለመጨባበጥ ማለት እኔ አይቻለሁ። አሁን ለምሳሌ ሺጂንፒንግ የአሁኑ የቻይናው ጠቅላይ ሚኒስትር አንድ ጊዜ አቤን ነው ማንን ነው የጃፓንን ጠቅላይ ሚኒስትር እንደዚህ አይኑን እያየ ፊቱን መጨበጥ አልቻለም። በጣም ያደረሱባቸው በደል ስለማይነገር ማለት ነው። ኮሪያ ውስጥ ያላደረጉት ማለት በጣም ጨካኞች ናቸው። በጣም ወደር የላቸውም ማለት ለጭካናቸው ጃፓኖች እና በዓለም አቀፍ ደረጃ አሜሪካ የዲፕሎማሲ ተጽዕኖ ታደርግ ጀመር ማለት ነው። ይሄ ጨፍጫፊ ማለት ነፍሰ በላው ናቸዋል አቁሙ ነው። ጫና ታደርጋለች፣ ግን ቀጥታ መግባትም አልፈለገችም። የሁለተኛ ዓለም ጦርነት ውስጥ መግባት አልፈለገችም። ኤፍዲአር ምናምን እንግሊዞች ራሳቸው ቢለምኗቸው ጀርመን አስቸገረን ቢል አንገባም ብለው ነበራል አሜሪካኖች ጦርነት ውስጥ እና መግባት አልፈለጉም። ግን የዲፕሎማሲ ጫና ማድረግ ጀመሩ አሜሪካኖች። ለምሳሌ ነዳጅ አንሸጥላችሁም፣ እነዛ ደግሞ በጣም ነዳጅ ይፈልጋሉ። ስለዚህ አሜሪካ በዚህ ከቀጠለች ልታስቸግረን ነው ብለው ነው የሚባለው እንግዲህ ወይንም ደግሞ ያኛው የኮሞዶር ፔሪንም ለመበቀል ብለው አስበው ይሆን አይታወቅም። ብቻ አውሮፕላን አስነስተው ፐርል ሃርበር የሚባል ቦታ ሄደው የአሜሪካ መርከቦች በቆሙበት ነው ደበደቧቸው ማለት ነው፣ አጠፉት። እና አሜሪካ በዛ ምክንያት ጦርነት ውስጥ ገባች ማለት ነው። እና አሜሪካ ጦርነት ውስጥ ገባች። በጣም ነው የሚዋጉት ማለት ታሪኩ በጣም የሚገርም ነው። የአሜሪካና የጃፓን ጦርነት የጃፓኖቹ ጭካኔ፣ ጀግንነት ምናምን በጣም ነው ለየት ያሉ ህዝቦች ናቸው። እና መጨረሻ ላይ እንግዲህ አሜሪካኖቹ ማለት ጃፓኖቹ አንድ መሳሪያና አንድ ሰው እስኪቀር ድረስ እንዋጋለን የሚለውን በአባባል ደረጃ አይደለም በተግባር እየፈጸሙት ሲያስቸግሯቸው እንግዲህ ሶዶምና ጎሞራ ነው የምናደርጋቸው ብለው
ኒኩለር አዘነቡባቸው። ከዛ በኋላ ጃፓኖች አንኮንዲሽናሊ ሰሬንደር አደረጉ ማለት ነው። አሁን ምንድነው እንድትረዱልኝ እንደ ታሪክ እንድትረዱልኝ የምፈልገው ምንድነው ሊበራሊዝም ነው አቅማቸውን ማለት ነው ለቆ ትላንትና ፊውዳል የነበረች ሀገር በአንድ ጊዜ በ46 ዓመት ውስጥ ከነ አሜሪካ ጋር ከነ እንግሊዝ ጋር ከነ ፈረንሳይ ጋር እንዲያውም ማለት በቃ ከነሱ ሁሉ በላይ ማለት ከአሜሪካ ባትሆን ጃፓንን የሚችላት አልነበረም በዛ ሰዓት። እውነቱ ይሄ ነው። ነገርኳቸው። እንግሊዞችን ቁጭ አረጓቸው ነው የሚለው እንትና የሚለው ልክ ነው። ተጽዕኗቸው በጣም ልክ ነው። በቃ ያላሸነፉት የለም። ቻይና ከነሱ 10 እጥፍ ያደረሱባቸው ጭፍጨፋ የሚነገር አይደለም። ራሻን ያሸነፉ ሰዎች ናቸው። ራሻ ማመን አቃተ። ራሻ እንግዲህ በጣም ማለት ራሻ ናፖሊዮንን ያሸነፉ ሰዎች ናቸው። ራሻ ሂትለርን ያሸነፉ ሰዎች ናቸው። ራሻኖች እንግዲህ ማድረግ የቻሉ ለየት ያለ ናቸው እና አሜሪካ ባትሆን የሚያሸንፋቸው ሰው የለም እና አሜሪካ አሸነፈች። አንኮንዲሽናሊ ሰሬንደር አደረጉ እና እኔ እንድታዩልኝ የምፈልገው አንዱ ፈንዳሜንታል ነገር ምንድን ነው የጃፓኖችን ትላንትና ፊውዳል ልክ እንደኛው ጭሰኛና ምናምን ገበሬ ከእጅ ወደ አፍ የሚያርስና የባላባትና የጭሰኛ ግንኙነት ሀገር የነበረ በአንድ ጊዜ እንደዚህ ትራንስፎርም አድርገው ኢንዱስትሪያላይዝድ ካፒታላይዝድ ማርኬታይዝድ ምናምን ሶሳይቲ የሆኑት በሌላ ታምር አይደለም፣ ነፃ በማውጣት ነው፣ ሊብሬት በማድረግ ነው። ይሄ ደግሞ ማርክሲስቶች እንኳን ይረዱታል። ማርክስ እኮ የሚለው ካፒታሊዝምን ከገባህ በኋላ ነው ወደ ሶሻሊዝም የምትገባው። ካፒታሊዝም ደግሞ የምትገባው ሊብሬት ስታረገው ነው። ፊውዳሉን የመሬት ባለቤት ስታረገው ማርኬት ሲሰራ አይደለ እሱ ያስቀምጠው ጂኒው የሚወጣው ያለው የካፒታሊስት ጂኒ ላይክ ነው። ፕሮዳክሽን ሪሌሽንስ ቀጣሪና ተቀጣሪ ሲኖር፣ ኤክስቼንጅ ሲኖር፣ ፕራይቬት ፕሮፐርቲ እነዚህ ናቸው አንሊሽ የሚያደርጉት አቅሙን ማለት የታመቀውን አቅም የሚለቁት እና እንደዛ አድርገው ተለቀቁ። ብካም ላይክ ነው ኢንፍሉዌንሻል ነው። ስለዚህ አንዱ ፈንዳሜንታል ነገር እንድታቆሉ የሚፈልገው ይሄ ነው። ስለዚህ ከጃፓን አንጻር እንዳልኳችሁ እንትንን ሞክረዋል። ይሄ አሁን ሬልሮድ ራሳቸው ለመስራት ነው ምንድነው የባቡር የማዕድን ለማውጣት ምናምን ሞክረዋል። ነገር ግን አላዋጣ ብሏቸው በኋላ ላይ ዛይባትሱ ነው የፈጠሩበት። ገብቷቸዋል። ስለዚህ ማርኬቱ ነው ዋናው ፈንዳሜንታሉ ነገር አንደርስታንድ እንድታደርጉ የሚፈልግ ግን አሜሪካኖቹ ከመጡ በኋላ እንግዲህ መጡና እንደ ዶክተር ነው ሰርጀሪ ክፍል አስገብተው ጃፓንን ማን ነው ማለት በቃ ኢንዶስኮፒ ምናምን ሁሉን ነገር አንስተው ኤምአርአይ ምናምን አንስተው ማን ነው ተጠያቂው? ስለዚህ ተጠያቂው ማን ነው ብለው የራሳቸውን ኢንተሌክቹዋል የራሳቸውን ምናምን ይዘው መጥተው የጃፓንን ማህበረሰብ በርብረው ሲያዩ ተጠያቂዎቹ ማን ናቸው? ዛይባትሱዎቹና ሚሊተሪው ነው። እነዚህ ዘራፊው ሞጥሟጭ ቡድን እና ወታደሩ ነው ማለት ምንም ሳናረጋቸው መጥተው የደበደቡ እነሱ ናቸው። 2000 ምናምን ሰው ልክ እንደ 9/11 ነው የሆነባቸው አሜሪካን። እንደዚያ ያደረገን ይሄ ሚሊተሪውና ዛይባትሱ ነው የሚለው ነገር ድምዳሜ ላይ ደረሱ ማለት ነው። እና እዛ ድምዳሜ ላይ ሲደርሱ የመጀመሪያ ያደረጉት ነገር ምንድን ነው? ሚሊተሪውን ማኮላሸት ነው። በተኑት። መበተን ብቻ ሳይሆን ከዛሬ ጀምሮ ጃፓን ሁለተኛ የጦር ሰራዊት የሚባል ነገር እንዳታስብ አይኖረሽም ብለው ጃፓን መከላከያ እንዳይኖራት አደረጉና ህገ መንግስት ጽፈውላቸው እስከዛሬ ስራ ላይ ያለው ህገ መንግስት እሱ ነው። ህገ መንግስት ጻፉላቸው። የህገ መንግስቱ ምዕራፍ 2 ሪናንሴሽን ኦፍ ዋር ይላል። ማለት ጦርነትን በቃ ምንድነው ሁለተኛ ብሎ ሪናንሴት ምን ብላችሁ ትተረጉሙታላችሁ? ማውገዝ እንኳን አይደለም ግን ሁለተኛ ጦርነት ውስጥ አልገባም ብሎ ቃል መግባት ማለት ነው። ሪናንሴት አደረጉ። ሪናንሴሽን ኦፍ ዋር የሚባል ሁለተኛ ቻፕተር ህገ መንግስታቸው ውስጥ አስተዋውቁና አርቲክል 9 እንደዚህ ይላል። በጃፓኖቹ ቦታ ሆነው እያወሩ ነው። አሜሪካኖቹ ናቸው ሉክስ ላይክ ዘ ጃፓኒዝ አር ሴይንግ ዲስ አስፓይሪንግ ሲንሰርሊ ቱ አን ኢንተርናሽናል ፒስ ቤዝድ ኦን ጀስቲስ ኤንድ ኦርደር። ስለዚህ በፍትህና በስርዓት ላይ የተመሰረተ ዓለም አቀፋዊ ሰላምን በመሻት the Japanese people forever renounce war as a sovereign right of the nation and the threat or use of forces as a means of settling international disputes. ስለዚህ የጃፓን ህዝብ
ለዘላለም ፎርኤቨር ሪናውንስ አውግዟል። ዋር አዝ ሶቨሬን ራይት ላይክ ነው ሉዓላዊ መብቴ ነው ጦርነት የማወጅ መብቴን ለአንዴና ለመጨረሻ ላይክ ነው በቃ ትቼዋለሁ፣ ሪናውንስ አድርጌያለሁ፣ አልፈልግም። ራይት ኦፍ ኔሽን ኤንድ ትሬት ኦር ዩዝ ኦፍ ፎርስስ ወይንም ደግሞ ኃይልን የምጠቀም ወይንም ኃይልን በማስፈራሪነት የምጠቀም አዝ ሚንስ ኦፍ ሴትሊንግ ኢንተርናሽናል ዲስፒዩት ዓለም አቀፍ ክርክሮችን በጦርነት ለመፍታት የመፈለግ መብቴን አንድ ሀገር ጦርነት የማወጅ መብት አለው ታውቃላችሁ። ከአንድ ሀገር ጋር ችግር አለብኝ ካለ ጦርነት ማወጅ መብት ነው። ጦርነት ማወጅ እና ወሮ መያዝ ግን ይለያያል። ያንን መብት ነሷቸው እና ምን አሉ ቀጥለው in order to accomplish the aim of the preceding paragraph አሁን በዚህ የተጠቀሰውን አንቀጽ ውስጥ ያለውን ዓላማ ለማሳካት land, sea and air forces as well as other war potential will never be maintained። ስለዚህ ይሄንን ለማሳካት ጃፓን የአየር ኃይል፣ የባህር ኃይልና የምድር ኃይል በፍጹም አትገነባም ወይም እንዳትገነባ ተደረገ ማለት ነው። the right of belligerency of the state will not be recognized ማለት የመጋጨት ጦርነት የማወጅ ሀገሪቱ መብት ከዛሬ ወዲህ ተሽሯል። ስለዚህ ጃፓን ጦር እንዳይኖራት ያደረጉ ማለት ነው። እና አሜሪካኖች ናቸው ሴኪሪቲ ብላንኬት የሚሰጧቸው ለጃፓኖች ማለት እንግዲህ አሁን አሻሽለውት ከሆነ አላውቅም። የተወሰኑ ነገሮች እናያለን አይደል? አሁን ለምሳሌ በተለይ ደግሞ አሁን ቻይና ደግሞ አሁን ማለት የድሮ ውጤት ምንድን ነው የድሮ ቁርሾ ሴትል አደርጋለሁ ብላ ብዙ ችግር እየፈጠረች ስለሆነ ምናልባት አሁን ቻይና ጃፓኖችን ጦራችሁን ገንቡ ምናምን ማለት ወደዛ ውስጥ መጥተው ሊሆን ይችላል። ግን አሜሪካኖቹ የዛን ጊዜ ያደረጉት ምንድን ነው? ልክ እንደሄዱ መረመሩ። ተጠያቂው ማን ነው አሉ። አንደኛው ጦር ሰራዊቱ ነው። ስለዚህ ጦር ሰራዊቱን አፈረሱት እና በህገ መንግስት ደረጃ ጃፓን ጦር ሰራዊት መገንባት እንዳትችል አደረጉ ማለት ነው። ከዛ እንግዲህ ተጠያቂ ሆነው ያገኙት ማን ነው? ይሄ ዛይባትሱን ነው። ምክንያቱም የጥቅም ትስስር አለው። አንደኛ ቀኝ ግዛት ሲስፋፋ እንዳልኳቸው አሁን ታይዋን ስትያዝ ሄዶ ስኳር ያመርታል እና ኤክስፖርት ያደርጋል። ጥጥ ያመርታል እና ኤክስፖርት ያደርጋል። ማንቹሪያ ስትያዝ እዛ ገብቶ ማዕድን ይቆፍራል፣ ብረት ይቆፍራል፣ እህል ያመርታል ምናምን ይላል እና እነዚህ ቢዝነስ ኢንትረስቶቹ እና ወታደሮቹ ግንኙነት ፈጥረዋል እና ቢዝነስ ድርጅቱ ደግሞ እንደዚህ አይነት ነገር ውስጥ መሳተፍ ማለት የጦር መሳሪያ ያመርታል፣ መርከብ ያመርታል፣ አውሮፕላን ያመርታል፣ ጥይት ያመርታል። ይህን ሁሉ እያመረተ ለወታደሩ ያቀርባል፣ ፋይናንስ ያደርጋል፣ ገንዘብ ይሰጣል። ስለዚህ ኃይል ሆኗል ማለት ነው። ስለዚህ እሱን በተኑት ማለት ነው። ቻልመርስ ጆንሰን የሚባለው ሰው እዛው አሁን ማይቲ ኤንድ ጃፓኒዝ ሚራክል የሚለው መጽሐፍ ላይ እንደዚህ ይላል። for reasons that are not too clear the occupation authorities of SCAP Supreme Command for Allied Powers never singled out the civilian bureaucracy as needing basic reform ይላል። ማለት ስካፕ ማለት የሱፕሪም ኮማንድ ፎር አላይድ ፓወርስ የሚባሉት እንግዲህ ምንድን ናቸው? አሁን የሁለተኛው ዓለም ጦርነት ጊዜ እንደምታውቁት ቡድን ሰርተዋል የተዋጉት ማለት ነው። አሜሪካ፣ እንግሊዝ፣ ፈረንሳይ በአንድ ወገን። እኛም እንግዲህ ታሪክ ሲረዳን ኃይለ ሥላሴ ብዙ ቢያጠፉ በታሪክ ሁለት ጊዜ ጥሩ ነገር የሰሩት በአንደኛው የዓለም ጦርነትም በሁለተኛው የዓለም ጦርነትም ከትክክለኛው ሰው ጋር አላያንስ ፈጥረዋል ማለት ነው። እና ያ ነው አላይድ ፓወርስ የሚባሉት እነዚህ ናቸው ማለት ነው። እና ቻይናም አለችበት በኋላ ላይ ከጃፓን ነፃ ለመውጣት። በዛ ደግሞ አክሰስ ኦፍ ኢቪል ወይም የሴጣን ማህበር ከሚባሉት ጋር ደግሞ ጀርመን፣ ጣሊያን እና ጃፓን ናቸው ማለት ነው። ስለዚህ አሸንፈው ሲገቡ ጃፓን አሜሪካኖቹ ብቻቸውን አለ። ምክንያቱም ሁለተኛው ዓለም ጦርነት የተካሄደው በቡድን ስለሆነ ራሻም ከአሜሪካ ጋር ነች በዛን ጊዜ። ስለዚህ ራሻ፣ ብሪትን፣ ፈረንሳይ፣ አሜሪካ እና ቻይና አምስቱ ነው ላይክ ነው። አሁንም ሴኪሪቲ ካውንስል እነሱ ናቸው ያዙት ታውቃላችሁ። ዲስ ወርልድ ኢዝ ላይክ ዲዛይንድ ላይክ አሁን አለመግባባት የተፈጠረ መጣ እንጂ ይህንን አሁን ድህረ ሁለተኛው ዓለም ጦርነት ያለውን ዓለም አርኪቴክቸሩን የሰሩት እነሱ ናቸው። ስለዚህ እነሱ እዛ ከገቡ በኋላ የጃፓን ቢሮክራሲው ችግር አለ፣ ሪፎርም ያስፈልገዋል ብሎ አላመኑም በወቅቱ የሄዱት ሰዎች ማለት ነው። ሃዌቨር እና ስካፕ የሚባለው
ይሄ ሱፕሪም ኮማንድ ፎር አላይድ ፎርስስ ማለት የነዚህ ነው። ሱፕሪም ኮማንዱ የቻይና፣ የአሜሪካ፣ የብሪትን፣ የፈረንሳይ፣ ኢንዲያም አለችበት በተወሰነ ደረጃ። ምክንያቱም ኢንዲያንም ሊወሩ ነበር። ከኔ ኢማጂን ወደ ላይክ ነው ቻይና እና ኢንዲያን ወረዳችሁ ማለት ግማሽ ያለምን ህዝብ ያዛችሁ ማለት እኮ ነው። እና however SCAP eliminated completely from political life one major rival of economic bureaucracy, the military. ስለዚህ ሚሊታሪውን አስወገደው አሁን ቅድም እንዳልኳችሁ ማለት ነው። and it transformed and severely weakened another the ዛይባትሱ ማለት ነው። ስለዚህ ዛይባትሱንም ሚሊታሪውን ብቻ አይደለም ዛይባትሱን አደከመው፣ መታው። እንዴት አድርጎ ነው የመታው? ሼራቸውን ቀማቸው። ሼራቸውን ወሰደና ሸጠው በአደባባይ ለህዝቡ ማለት ማንም ሰው ማለት ብዙ ሼር እንዳይኖረው አድርጎ በነፃ ገበያ አወዳድሮ በጨረታ ለህዝቡ ለጃፓን ህዝብ ሸጠው። ስለዚህ ይሄ የቤተሰብ ሞኖፖሊ መሆን አይችልም። ዲሞክራታይዝ አደረገው ነው ባጭ ዲሞክራታይዝ አደረገው። እና ምን ይላል መሰላችሁ? both of these developments which means አርሚው መሻሩና ዛይባትሱ መበተኑ ማለት እንደ ተቋም አላፈረሱትም ማለት ባለቤትነቱን ግን አዘዋወሩት፣ ህዝባዊ ያደረጉት። both of these developments propelled the economic bureaucracy into the vacuum thus created. ስለዚህ እንደዚህ ሁለቱ ማለት የጃፓን ኮንስቲትዩሽንና ባህላቸው ምን አድርጎ ነበር ማለት ነው? ጦረኛውን ኃይለኛ አድርጎታል። ከዛ ደግሞ እነዛ ቦጥባጮቹን ዛይባትሶቹን ኃይለኛ አድርጎታል። አሜሪካኖቹ መጥተው አረጉና እንትኖቹን ጦረኛውን በተኑት። ከዛሬ ወዲህ መከላከያ ሰራዊት የሚባል የለም አሉ። ይሄ ባለሀብቱን ምን አረጉት? ግሩፑን ማለት ነው ሀብቱን እኩል አከፋፈሉ። ስለዚህ ማንም ዲሞክራቲክ ነው። ስለዚህ በነፃ ገበያ ነው ተወዳድረው የሚሆነው። ዲሞክራታይዝ አደረጉት። ይሄ ሲሆን በሀገሪቱ አሁን ብቸኛ የፖለቲካ ስልጣን ያለውና አቅም ያለው ማን ሆነ ማለት ነው? ቢሮክራሲ ሆነ ነው። both of these developments የወታደሩ መውጣትና የዛይባትሱ መፍረስ both of ሁለቱም እነዚህ ክስተቶች propelled the economic bureaucrats into the vacuums that's created. እና እዛ ይሄ የተፈጠረው ክፍት ቦታ ላይ የኃይል ክፍተት ስለተፈጠረ ገብተው ቢሮክራሲው ስልጣን ያዘ። ለዛ ነው እንግዲህ አሁን ማን ነው ስሙ ቻልመርስ ጆንሰን mighty, which means the Ministry of International Trade and Industry, bureaucracy and the Japanese miracle ብሎ የጻፈው ማለት ነው። ስለዚህ የጃፓን ልማታዊ መንግስት የቢሮክራሲው አመራር መሆኑ ነው። ይህን ላይ አሁን አንደርስታንድ እንድታደርጉልኝ የሚፈልገው ነገር አንደኛ ነፃ ገበያ ነው። እንኳን በአዲሱ አይደለም በድሮውም አንድ ልክ ነው አስመራችሁ እንድትይዙልኝ የሚፈልገው ነፃ ገበያ ነው። ሁለተኛ ልማታዊ መንግስት የተባለው ፖለቲከኛው አይደለም። ፖለቲከኛው የፖትልክ የቢዝነስ ዲሲሽን ግን ቢሮክራሲው ኤክስፐርቱ ይወስን ማለት እድሉንም ሰጠው። እንትኑን አሁን ተቀናቃኝ የኃይል ተቀናቃኞቹን ይሄ የቡድኑን ኔትወርኩን አበጣጠሰው፣ የንግድ ኔትወርኩን በጣጠሰው። ስለዚህ ዴሞክራታይዝ አደረገው። ሁሉም ዜጋ በነፃነት ተፎካክሮ ይሰራል። ወታደሩም ጡንቻው የለውም። አሜሪካኖች ናቸው የተከላካይ መከላከያ ሚኒስትር፣ እነሱ ደግሞ እዛ ገብተው እንደዚህ አይነት። ስለዚህ ቢሮክራሲው በእውቀት እየወሰነ ጃፓንን ትራንስፎርም አደረጋት ነው የሚለው መጽሐፉ ሀሳቡ። ይሄ እንግዲህ ቅድም እንዳልኳችሁ ማለት እንድታሰምሩ የሚፈልገው አቶ መለስ የልማታዊ መንግስት ከሚለው ጋር ከሜጃዩም አንጻር ውሰዱት። ከዚህ በኋላ ደግሞ ከሁለተኛው ዓለም ጦርነት ከአሜሪካኖቹ መምጣት በኋላ ካለው ጋር ፈጽሞ የማይገናኝ እንደሆነ በኋላ ያሳያችኋለሁ። በሚቀጥለው እንግዲህ እግዚአብሔር ቢፈቅድ እንትኑን የተወሰኑ ነገሮች ከመጽሐፉ ላይ እንደ ቡክ ሪቪው ነገር አድርጌ ያነሳቸውን ዋና ዋና ነጥቦች እና ይሄ ቢሮክራሲው እንዴት ኢኮኖሚ ውስጥ ገብቶ ኢኮኖሚውን ለወጠ እንደሚል እሱን አቀርብላችሁና ወደ መለስ ከዛ ላይ ያለን እንቀጥላለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ